በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በእግዚአብሔር ልጆች በክርስቶስ የተወደዳችሁ ዘላለም በሰማያት ባለው በክብሩ ዙፋን ፊት እንድንኖር በክርስቶስ ሞት ምክንያት ዕዳ ተከፍሎለት የዳነ ሕዝብ ያደረገን መንፈስ ቅዱስ ሀብተ ወልድ ስመ ክርስትናን ሰጥቶ ያከበረን እግዚአብሔር አብ ልጆቼ ብሎ የጠራን እንዲህ ያለው ፍቅር የሰጠን ሁላችሁ እንደምን ቆያችሁ? የቅዱሳን ቤተሰቦች ሁላችን የመረጠ የጠራ ያከበረ የወደደ የአባቶቻችን አምላክ የሰማይ አምላክ ስሙ የተወደደና የተመሰገነ ይሁን። የቸሩ መድኃኔዓለምን ቤተክርስቲያን ጉዳይ ትናንትናም አሳስቤያችኋለሁ። እግዚአብሔር ባርካችሁ እየመጣችሁ ነው። በከምባታ አካባቢ የሚገኝ ማንም የሚመለከት የሌለው ጥቂት አባወራዎች ያሉበት በጥቂት በወር በሁለት ወር አንድ የሚቀርለት ቤተክርስቲያን ካህናት ቀጥረን ንዋየ ቅድሳት ገዝተን ያንን አካባቢ በደንብ እንድናጠናክር እንድናገለግል ጥሪ እያቀረብኩ የነበረ መድኃኔዓለም ትልቁ አባታችን የኛ መመኪያችን የኛ ክብራችን የኛ ጌጣችን ነው። የኛ ሁለመናችን ነው። እኛ ተለምነን አይደለም ሳንለምን ምን እናርግልህ ምንለው ነው። ስለዚህ በደንብ እናስብበት እና መጎናጸፊያ ብንገዛለት እጅግ ውድ የሆነ ነው የቅድሳት ብንገዛለት እንደባለፈው እንደ ኢየሱስ ቤተክርስቲያን ዘዋይ እንዳደረግነው የወርቅ ወንጌል የወርቅ ጥና ብንገዛለት የምናደርገው የአጋፔ ቤተሰቦች ውድና ምርጥ ነገር ነው የምንሰጠው። ተባብረን በደንብ ኑ። እግዚአብሔር ገንዘብ ያላችሁ ይሄን አደርጋለሁ ይሄን አድርጋለሁ በሉ። ወንጌሉ እንደዚሁ የወርቅ ወንጌሉ እንደዚሁ ደግሞ ጥናው ጽዋው እነዚህ ሁሉ ነገሮች ጻሃሉ ሁሉ ነገር የሚያስፈልግ እሱ እንገዛላቸዋለን። እንትኑ ንዋየ ቅድሳቱ 318 ሺህ ብር አካባቢ ባለፈው ያሰራነው አይነት እናሰራለን። እሱንም ተባብረን የምንችል ሰዎች ልብ የፈቀደ ሰው አንድ ሰው ሊያደርገው ይችላል። በደንብ አሳውቁኝ። 9114138 ስልኬ ላይ የቤተክርስቲያኑን አድራሻ የምናስገባበትን ሰጣችኋለሁ። ዋትሳፕ፣ ቴሌግራም፣ ቫይበር ላይ መልእክት አኑሩልኝ። እግዚአብሔር እናንተን ቤታችሁን ይባርክ። እንግዲህ ርዕሱ ላይ እንዳያችሁት በመርከብ ውስጥ እንቅልፍ በአሳ አንበሪ ውስጥ መንበርከክ የሚል ርዕስ ይዘን ነው። ለማን የተነገረና ስለማን እንደተነገረ መቼም ሁላችንም መጽሐፍ ቅዱስን የተማረን ሰዎች ስለሆንን ይገባናል። ይሄ ስለ እለኛ ስለነበረው ስለ የዋሁ ስለ ዮናስ የተነገረ ነው። በትንቢተ ዮናስ ምዕራፍ 1 ስታነቡ ዮናስ እግዚአብሔር ወደ ታላቂቱ ከተማ በላከው ጊዜ ምንም መልስ አልሰጠም። በልቡ ብቻ እምቢ ብሎ ወደ ነነዌ መሄድ ሲገባ ወደ ተርሴስ ወደ አሁኗ ስፔን ወደሚሄድ መርከብ ተሳፍሮ በስረኛው በመርከቢቱ የምቾት አልጋ ስር ግራውንድ ላይ እንቅልፍ ወሰደው ይላል። ምንም ነገር እንዳላጠፋ ምንም እንዳላጎደለ ሳይጨነቅ ተኛ። በጣም የሚያስገርም ሰው ነው ዮናስ። ሰው እግዚአብሔርን በድሎ ወይም እግዚአብሔርን እምቢ ብሎ እንቅልፍ እንዴት እንደሚወስደው ራሱ ይገርማል በጣም። ግን ሰው ልቡ ልከኛ ሲሆን ምንም ሊያደርግ አይችልም እና ልከኛ ስለነበረ ወደ ታችኛው ክፍል ላይ ጭልጥ ያለ እንቅልፍ ወሰደው እና በሱ ምክንያት ደግሞ ያው መርከቡ በከፍተኛ ማዕበል እየተመታ በውስጡ ያሉ ሰዎች እየተጫጫሁ ዕቃ እየጣሉ እሱ ግን ተኝቷል። እና ለምን የተኛው? ስለተመቸው ነው። እግዚአብሔር የባዘነውን የተንከራተተውን ጎስቋላውን ሰው የሚጠራበት መንገድ ምን እንደሆነ እንድታዩት ነው ዛሬ። ይሄ የባዘነ ነቢይ ነው። ቅዱስ ከሆነው እግዚአብሔር ሐሳብ ኮብልሎ ወደ ራሱ ሐሳብ እየሮጠ ያለ ሰው ነው። መንገድ ሁሉ መንገድ የሚመስለው ሰው ነው። በጣም ብዙ ሰዎች አሉ ዛሬም እንደዚህ የሚያዩ በቃ መንገድ ይመስላቸው ህይወት። ቢዝነሱ ጥሩ ነው፣ በጣም ንግዱ ቆንጆ ነው፣ የሚኖሩበት ሀገር የኑሮ ሲስተሙ በጣም ጥሩ ነው፣ ሁከት መረበሽ የለበትም። ስደተኛም በስደተኛ የሚመች ሀገር ነው የሚኖሩት። ሰርተው ይበላሉ፣ የሚፈልጉትን ነገር ያገኛሉ፣ ይጠጣሉ። በቃ መኖር ነው ብለው የሚያስቡ ሰዎች አሉ። በቃ መኖር፣ ወደፊት መሄድ፣ መማር፣ ማግኘት፣ ማትረፍ፣ መነገድ፣ መግዛት፣ መኖር ነው ብለው የሚያስቡ ሰዎች አሉ። መኖር ነው። ግን ስለ መኖር ጌታ ኢየሱስ ክርስቶስ ያስተማረውን ቃል ረሳችሁት? እግዚአብሔር ልጆች፣ ይህንን ድንጋይ አንሳና ዳቦ አድርግ ሲለው ሰይጣን ምንድን ነው ያለው? ሁሌ ስለ ዳቦ እያሰበ ሰው አይኖርም። በእንጀራ ብቻ አይኖርም ሰው ልጅ።
እንጀራዬ ኑሮዬ እያልክ አይኖርም የሰው ልጅ። የእግዚአብሔርንም ቃል ካፉ የሚወጣውንም ቃል መስማት አለበት መኖር ሙሉ ይሆን ዘንድ እና መኖር አለዛ ጎደሎ ነው የሚሆነው። መኖር አለዛ እንቅፋት ይፈጠርበታል። ሜዳው ገደል ይሆናል። አስፓልቱ ተገልብጦ ማዕበል ይሆናል። ለተርሴስ መርከበኞች ያ ባህር የአስፓልት መንገድ ነበር። ዮናስ ስለገባ ግን ተገለባበጠች። አሳ አንበሪ እስኪጠራ ድረስ ከባድ ማዕበል ወደ መርከቢቱ መጣ። መንገድ ሁሉ መንገድ አይደለም። ስራ ሁሉ ስራ አይደለም። ቢዝነስ ሁሉ የህይወት ግብ አይደለም። መማር ሁሉ የህይወት ግብ አይደለም። ውድ ሽቶ መቀባት፣ ወርቅ መልበስም የህይወት ግብ አይደለም። የላም የጣም መብላት የህይወት ግብ አይደለም። የእግዚአብሔር ልጆች እንዳትታለሉ። አንዳንድ ጊዜ ጀልባዎቻችን፣ መርከቦቻችን ይመቻሉ። ብዙዎቻችን ማንጸልይ ወደ መስራቱ ስለሚመቸን ነው። አንጸልይ በቃ ስራህን ይላል እንብላለን፣ እንመጣለን፣ ፍሪጅ ያለውን አውጥተን አሙቀን፣ ኢትዮጵያም ደግሞ ካለን ሰራተኞቻችን ያቀርቡልንን በልተን ትንሽ ቲቪ ወይም ስልካችንን አይተን እንተኛለን። እዛው ሶፋችን ላይ እንድነሳለን። ጸሎት የለ፣ አምልኮ የለ፣ ምችት ነው ያለን። ምንም አይጎልን። ጠዋት ተነስተን እንጀራችንን የምንበላበት ቦታ እንሄዳለን፣ ሰርተን እንመጣለን። እንደ እንጀራ መንፈሳችንን የሚዋጋ ነገር ነው። ታውቃላችሁ፣ እንጀራ ማለት የህይወታችን ተዋጊ ፈተና እንደሆነ ወቁ። ተራራው ላይ የጌታችን ፈተና ከነበሩት ውስጥ ትልቁና የመጀመሪያው ፈተና እንጀራ ነው። ዳቦ ነው የሰው ፈተና። ሲበላ ይረሳል እግዚአብሔርን፣ ሲራብ ይሳደባል እግዚአብሔርን። የኢዮብ ሚስት ቤቱ ሲደኸይ ኑሮ ሲጎድል እንጀራው ሲጠፋ አይደል እግዚአብሔር ሰደበው ሞት ያለችው። ደግሞ ጠግበው እንደዛ ባለጸጋ ሰው ጎተራው ሲሞላ ምን ሲሞላ ሲጠግብ በቃ ነፍሴ ቢጠጪ ከዚህ በኋላ እኔ አምላክ የለም ይበቃሻል እንጂ ጎተራ ላይ ያለው እህል ይበቃል ብሎ አልተገበዘም። እንደ እንጀራ ፈተና አለ እንደ እግዚአብሔር ልጆች። መርከቡ እሱ ነው፣ እንጀራው ነው፣ ምቾቱ ነው። ብትኖሩበት ጥሩ ሀገር፣ ብትኖሩበት ጥሩ ቤት፣ የምትኖሩበት የምታድሩበት ስራ፣ ካምፓኒ፣ ቢዝነስ እሱ ለመኖር ዋስትና አይደለም። እግዚአብሔር ያስፈልጋችኋል ቤተሰቦች፣ ለእኔም ለእናንተ እግዚአብሔር ያስፈልገናል። እናንተ የእግዚአብሔርን ቤት የምታገለግሉ የኔ ቤት ካህን ስለሆንን ብቻ አንኖርም። ድምፅ ስላለ መቅደስ ስላልቻልን አንኖርም። ስለቻልን አንኖርም። እግዚአብሔር ያስፈልገናል። እግዚአብሔር የሚያስፈልገው ማንም ሰው የለም። ያለ እግዚአብሔር መኖር የሚችል ማንም ሰው የለም። እና ብዙ ጊዜ አሁን እኛ ስለተመቸን ምንተኛ ሰዎች እንደጠፋችሁ ወቁ፣ እንደጠፋን እንወቅ። ሳንጸልይ የምንኖር ሰዎች፣ ሳንጸልይ የምንውል ሰዎች ምንም ስላልጎደለብን አጭንቀንም እኛ ወዮልን። እተኝቼበታለሁ፣ አርፌያለሁ፣ በቃ ጥላ አግኝቻለሁ፣ ትራስ አግኝቻለሁ፣ ፍራሽ አግኝቻለሁ ያለውን ዮናስ ቀሰቀሱት። መጣ ተነስ አሉት። ያለ እግዚአብሔር መተኛት የለም። መርከብ መኝታ ቤት አይሆን የሚያደርሱ፣ ቤትም ቤት አይሆን የሚያደርሱ በጣም ብዙ ሰዎች እንደዚህ ነበር። በስልጣናቸው እግዚአብሔር የለም ብለው፣ አምላክ የለም ብለው በየሰንበት ቤቱ ለማስተማር የሞከሩ ፖለቲከኞች አልነበሩም? ትናንት በኢትዮጵያ ውስጥ ተመችቷቸው ነበር። የተተኮሰ ልብስ ይለብሳሉ፣ ካኪ ይለብሳሉ፣ በውድ መኪና ይሄዳሉ። ዓለም ብትቀየራል መሰለቻቸው። 17 ዓመት አልኖሩ። እያንዳንዳቸው እስር ቤት ገቡ። ቤተክርስቲያን ትቃጠል፣ መጋዘን ትሁን ያሉት መጋዘን እስር ቤት ውስጥ ታሰሩ። እነሱ እግዚአብሔር እዛ መጋዘን ውስጥ ጠራቸው። እንደዚህ አይነት ሰዎች ይወላችሁ የሚያሳዝኑት መከራ ነው የሚያስተምራቸው። ዮናስ በአንተ ምክንያት ነው አሉ። እሱም ገባው ችግር እንደተፈጠረ። እሺ መልሱኝ ወደ ተርሴስ ወደ ኢዮጴ መልሳችሁኝ እንደገና እግዚአብሔር ያለኝ ላድርግ አላለም። ወደ ነነዌ ወሰዱኝም አላለም። ጣሉኝ ውሃ ውስጥ አላቸው።
ማዕበል ፊት እልህ የሚይዘው ሰው አለ። እግዚአብሔር ምን በድዬህ ነው? ምን አድርጌ ነው ያበዛኸው? አንተማ ታደላለህ። ወደ ራሱ ከመመለስ እግዚአብሔርን የከሰሰ በልህ የሚጸና ሰው ብዙ አለ። ክተቱኝ ውሃ ውስጥ አለ። ወደኋላ ከሚመለስ እግዚአብሔር ያለውን ከማደርግ ውሃ ውስጥ ልግባል። አሳ ዋጥ 3 ቀን 3 ሌሊት ትልቅ አሳ ኦክሲጅን በሌለበት ጨለማ ውስጥ ወደቀ። ከባድ ነበር። ያ በጣም ከባድ ነበር። ያን ጊዜ ገባው። ኦክሲጅን ሲያጥረው ሰው የማይኖርበት አውሬ ሆድ ውስጥ ሲቆም መጸለይ ጀመረ። ችግር የሚያነቃን ሰዎች ነን። መከራ፣ መታሰር፣ ክሳራ የሆነ ነገር የሚያነቃን እንደዛ ነን። በቃ እንደዛ ነን። እግዚአብሔር ማን ነው ያልን ሰዎች መከራ ያመጣቀን ግን እኛ በቃ ዋና ቤተክርስቲያን ያጅ ነን። አንድ መጽሐፍ ላይ ሳነብ ሰውየው መንፈሳዊ አገልጋይ የነበረ ነው፣ ካህን የነበረ ነው፣ ውጭ ሀገር ነው እና መጨረሻ ላይ ልም ያለ ሰካራም ጠጪ ምናምን ሆኖ ከነ ቤተሰቡ ጠፋ ማለት ነው። ቢለመን ቢጸለይለት ቢልለት ቢሰማው እና አንድ ቀን ጠጥተው መንገድ ላይ ከታናሽ ወንድሙ ጋር ሲመጡ መንገድ ላይ ወድቀዋል። ሰክረው ማለት ነው። ሰክረው ወድቀው ታናሽ ወንድሙ እባብ ነደፈው ማለት ነው። ለኛ እባብ ወዲያው አፋፍሰው ሐኪም ቤት ወሰዱት። ይሄም ደንግጦ ባነነ ነቃ። ከዛ በኋላ ያው ሊሞት መሆኑ ተነገረው ታናሽ ወንድሙ። ቶሎ ብሎ ወደ ካህናት ደወለ። ካህናት ያደወለና እባካችሁ ወንድሜ ሰክረን ወድቀን መንገድ ላይ እባብ ነድፎት ወንድማችን ሊሞት ነው፣ ንስሐ አባት ይምጣ ተናዞ ይሞት ተብሏል፣ በአስቸኳይ ነው ብሎ ተባሉ። ካህናት ተነስተው ሄዱ ወደዛ። ሲደርሱ ኦልሬዲ ሊሞት ደርሷል እና ካህኑ ምን ብለው ጸልዩበት? እግዚአብሔር ሆይ አመሰግንሃለሁ፣ ጳጳስ ልከን ቄስ ልከን ጸልየን ሱባኤ ይዘን ያልሆነ እባብ መለሰው፣ ያንተ አገልጋይ ሆኖ እባብ መለሰው። እናመሰግናለን የሰው ወደ ንስሐ ስለተመለሰ በምክንያት ለዚህኛውም ትልቁ ኮብራ የሚያክል እባብ ላክለት፣ ይሄም ትልቁም አባትየውም እንዲመለስ ብሎ ጸለየ እና ሰው በመከራ ውስጥ በችግር ውስጥ በማጣት ውስጥ በውድቀት ውስጥ መማር የለበትም። በሰላም ዓለም ያላችሁ ሰዎች እኔን ጀምሮ እግዚአብሔርን አሁን ነው መስማት ያለብን። ንስሐ መግባት ያለብን አሁን ነው። መመለስ ያለብን አሁን ነው። እልክ አቁም። ያለ እግዚአብሔር ብን የምትሉ ሰዎች ተስተካከሉ። መርከባችን የሰጠነ ቀን ከምንመጣ ሳይሰጠን እግዚአብሔርን አምልከን ነው ብንኖር ይሻላል። እንደ አብርሃም መርከባችን እድሜ ልክ እስከ ሽምግልና ልታገለግለን ይገባል። ንግዳችን መክሰር የለበትም በእኛ ምክንያት። ልጆቻችን መበተን የለባቸውም በእኛ ምክንያት። ትዳራችን መፍረስ የለበትም በእኛ ምክንያት። እግዚአብሔር ጋር አልጠጋም በማለታችን ከፖለቲካ ስልጣናችን ተመንግለን ተዋደን መውለቅ የለብን። በክብር ነው መኖር ያለብን። በክብር የጀመርነው በክብር መፈጸም አለብን። የእግዚአብሔር ቃል ጀማሪ ታናሽ ቢሆኑ ፍጻሜ ግን ታላቅ ይሆናል የሚለው የሚያምኑትን ሰዎች ነው። ፍጻሜው የሚያምርለት ሰው ነው መሆን ያለብን። እኛ በችግር ቀን የምንበረከክ በምቾት ቀን የምንተኛ መሆን የለብን። መርከባችን ላይ እንቅልፍ፣ መከራችን ውስጥ መንበርከክና ስለት ልክ አይደለም። በመከራ ቀን መጸለይ ችግር የለው። በመከራ ቀን እግዚአብሔር መፈለግ ችግር የለው። በጉልት ቀን እግዚአብሔር መፈለግ ችግር የለው። በሰላሙ መርከብ ውስጥ በመኝታ ቤት በንግዱ በተመቸን ሳሎናችን ውስጥ እግዚአብሔር መጠራት አለበት። አንዳንድ ቤት ያስታቅቃል ስለ እግዚአብሔር መናገር። እኔ አንድ ቤተሰብ ጋብዞኝ በጣም ቤተሰቡ ልጆች ይወዱኛል። ሰዎቹ ወላጆቻቸው ደግሞ ፈጽሞ ከእግዚአብሔር ሩቅ ናቸው። ትልቅ ቤት ነው፣ የሚያምር ቤት ነው። ሕያው እግዚአብሔር ምስክሬ ይሆን። ቤቱ ብርሃን አለው፣ ትልቅ ነው፣ ግን ጨለማ ያስታውቃል። ግድግዳዎቹን ዞር ብዬስ አንድ መንፈሳዊ ምስል የለም። ውርዱ እስኪ ቤቱ ጨለማ ነው። ለዚህ ቤት የእግዚአብሔርን አስፈላጊነት ተናግሬ መውጣት ነበረብኝ። ለቤተሰቡ እግዚአብሔር የቤት መብራት፣ የኑሮ ጣዕም፣
የመኖር ትርጉም ነው እንጂ ፍትፍቱ አይደለም መኖሪያ፣ እንጀራ አይደለም መኖሪያ። በቃ ሰርተን ተኝተን በልተን ተኝተን መኖር እኛ እንስሳ አይደለንም። እግዚአብሔር ልጆች አሳውጦ ልንነቃ ይገባል። አጉል ውድቀት መንቃት የለብን በፍጹም። ብልህ ከሞኝ ይማራል ይባላል። ከዮናስ ብዙ መማር አለብን። የሰማነውን በልባችን ጻፍልን። ቸርነቱ ቤታችሁን ይሙላ። በእውነት እግዚአብሔር እንደሚያስፈልግ የሚገባው ልብ ይስጣችሁ። መንፈስ ቅዱስ ይባርካችሁ። የሰማነውን በልባችን ጻፍ። የእግዚአብሔር ቸርነት የእመቤታችን ረድኤት በረከት ብላ ጥበቃ አብሮን ይሁን። የመድኃኔዓለም ቤተክርስቲያን ጉዳይ እንዳትረሱ እናንተ የእግዚአብሔር ልጆች። ጾም ሳይፈታ ነው መጨረስ ያለብን። እግዚአብሔር እናንተን ልጃችሁን ቤታችሁን ይባርክ። ቀሲስ አሸናፊ ከማርያም ነኝ። ሰላም